ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት በለ ቤተሰቦች ቃላትን ምስረታ ነው። የለ ቤተሰቦችን ከለ እስከ ሏ ጽፌ ይዤ ያላችሁ መጥቻለሁ። በእነዚህ ቤተሰቦች ደግሞ በእያንዳንዳቸው አራት ቃላትን ጽፌላችኋለሁ። እነዚህን ቃላቶች በደንብ የምናይ ይሆናል ማለት ነው። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻ እዩት። ቪዲዮን ከመጀመራችሁ በፊት ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ከዚህ ላይ ርዕሱ ምን ይላል ማለት ነው? አማርኛ አማርኛ በለቤተሰቦች በለቤተሰቦች ቃላት ምስረታ ምን ለማን ነው? አንድ ላይ ስናነበው አማርኛ በለቤተሰቦች ቃላት ምስረታ ይላል ማለት ነው። ስለዚህ የለቤተሰቦችን ተጠቅሜ ከለ እስከ ሏ ያሉ ፊደላትን ይዤ እያንዳንዳቸው ደግሞ አራት ቃላትን ጽፌላችኋለሁ። እነዚህን በደንብ የምናይ ይሆናል ማለት ነው። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው ብዙ ቁም ነገር እንደምትጨብጡበት እርግጠኛ ነኝ። አሁን ቀጥታ አብረን እንጀምር። አብረን እያነበብን እንሄዳለን ማለት ነው። እናንተ ቪዲዮውን እያቆማችሁ እየጻፋችሁ በዚሁ አጋጣሚ እየጻፋችሁ ተለማመዱ፣ አብራችሁ አንብቡ። አሁን ቀጥታ እንጀምር። ኦኬ ከለ ቤተሰቦች የመጀመሪያዋ ፊደል ይቺ ነች። ይቺ ለ ትባላለች። እነዚህ ወደታች የጻፍኩላችሁ ይኸው ለ ሉ ሊ እያለ እስከ ሏ ጽፌላችኋለሁ ወደዚህ ወደታች። ስለዚህ እያንዳንዳቸው ያለ እናያለን። እያንዳንዳቸው የሰራነውን ቃላቶች እናያለን ማለት ነው። የትም ሳትሄዱ እስከ መጨረሻው። አሁን እቺ በመጀመሪያ የሰራናቸውን ቃላቶች እንዲህ ማለት ነው። ምን ይላል ይሄ? ለመነ ለመነ ይላል። ለመነ የሚለውን ስናይ ይኸው ለ ከለቤተሰቦች የመጀመሪያ ፊደል ነች። መም ከመቤተሰብ የመጀመሪያ ፊደል ናት። ነም በተመሳሳይ ከነቤተሰብ የመጀመሪያ ፊደል ማለት ነው። እነዚህ የመጀመሪያ ፊደሎች ስርዓት ባለው መልኩ ስንደረድራቸው ለመነ ለመነ የሚለውን ቃል ይሰጡናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ለቀመ ለቀመ ይላል። ለቀመ የሚለውን ስናይም ለ ከለቤት የመጀመሪያ ፊደል ነው። ከደግሞ ከቀቤት የመጀመሪያ ፊደል እንዲሁም በተመሳሳይ መም ከመቤት የመጀመሪያ ፊደል ነው። ሁሎችም የመጀመሪያ ፊደል ናቸው። ይህችም የመጀመሪያ ፊደል ነች። ይህችም የመጀመሪያ ፊደል የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ የመጀመሪያ ድምጾች ወይም የመጀመሪያ ፊደሎች ስርዓት ባለው መልኩ ስንደረድራቸው ለቀመ ለቀመ የሚለውን የአማርኛ ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ለወጠ ለወጠ ይላል። ለወጠ የሚለውን ስናይም ለ ከለቤት እንዲሁ በተመሳሳይ የመጀመሪያ ድምፅ ነው። ወም ከወቤት የመጀመሪያ ድምፅ ነው። ጠም በተመሳሳይ ከጠቤት የመጀመሪያ ድምፅ ነው ማለት ነው። እነዚህ የመጀመሪያ ድምፆች ስርዓት ባለው መልኩ ስንደረድራቸው ለወጠ ለወጠ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ለምለም ይላል። ለምለም የሚለውን ስናይም ለከለቤት የመጀመሪያ ድምፅ በመጀመሪያ ድምፅ እየሰራን ያለ ነው። ም ደግሞ ከመቤተሰቦች ስድስተኛ ድምፅ ነው። ለ አሁንም በተመሳሳይ ከለቤተሰቦች የመጀመሪያ ነው ማለት ነው። ም በተመሳሳይ ከመቤተሰቦች ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ለምለም የሚለውን ቃል ይሰጡናል። ከለቤተሰቦች ወደ ሁለተኛ ወደ ሆነችዋ ስንሄድ ደግሞ የወለች ናት ሉ። ሁለተኛ ወደ ሆነችው ስንሄድ ደግሞ ማናት ማለት ነው? ሉ። ሁለተኛ ፊደሏ ማናት? ሉ። አሁንም በሉ የሰራናቸውን ቃላቶች ደግሞ አብረን እንይ እስኪ። ምን ይላል እዚህ ላይ? ሉላ። አያችሁ? ሉላ። ሉ ማለት ይህች ናት፣ ሁለተኛዋ የለቤተሰብ ነች። ላ ደግሞ ከለቤተሰብ አራተኛዋ ፊደል ማለት ነው። እነዚህ ሁለት ፊደሎች ስርዓት ባለው መልኩ ስንደረድራቸው ሉላ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ የሚላል ሉክ ሉክ። ይኸው በሉ በሁለተኛ ፊደሏ ነው እየሰራን ያለ ነው። ሉክ ይላል። ሉክ የሚለውን ስናይ ሉ ከለቤተሰቦች ሁለተኛ ፊደል ነው። ክ ደግሞ ከቤተሰቦች ሳድስ ወይም ስድስተኛ ድምፅ ነው ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ሉክ የሚለውን ቃል ይሰጡናል ማለት ነው። ከዚያ ደግሞ ምን ማለት ነው? ሉሲ። ምክንያቱም እዚህ በሉ ነው እየሰራን ያለው። መጀመሪያ ድምፅ
በመጀመሪያው ፊደል ሉን እያደረግን ነው እየሰራን ያለው። ሉ ያትቻል ከለቤት ሁለተኛው ፊደል ነች። ሲ ደግሞ ከሰ ቤተሰቦች ሶስተኛዋ ናት ማለት ነው። ስለዚህ እነዚህን ስርዓት ባለው መልኩ ስንደረድራቸው ሉሲ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሉማሜ ይላል። ሉማሜ ይላል። ሉማሜ የሚለውን ስናይ ይኸው ሉ ከለቤተሰቦች ሁለተኛዋ ነች። ማ ደግሞ ከመቤተሰቦች አራተኛ ነው። ሜ በተመሳሳይ ከመቤተሰቦች አምስተኛ ድምፅ ነው ማለት ነው። ስለዚህ እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሉማሜ ሉማሜ የሚለውን ቃል ይሰጡናል ማለት ነው። አሁን ደግሞ ከለቤተሰቦች ወደ ሆነቿ ወደ ሶስተኛዋ ድምፅ ላይ ደርሰናል ማለት ነው። ይኸው ለሉ ሊ ሶስተኛዋ ድምፅ ላይ ደርሰናል። በሊ ደግሞ የሚሰራናቸው አራት ቃላቶች አሉ። እነዚህንም አብረን እናያቸዋለን ማለት ነው። ምን ይላል ይሄ? ሊ ሊ ሊሊ ይላል። እነዚህ ይኸው ሶስተኛዋን ድምፅ ብቻ በመጠቀም እነዚህን በሊ ማለት ነው ሊሊ የሚል ቃል መመስረት እንችላለን ማለት ነው። የሚል ቃል መመስረት እንችላለን። ሊሊ ሊሊ የሚል ቃል መመስረት እንችላለን። ቀጣይ አሁንም ደግሞ አሁንም ሊን ተጠቅመን ሊ ሶስተኛዋ ናት የለቤተሰብ ማለት ነው። አሁንም ደግሞ ከቀ ቤተሰብ ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረዳቸው ይኸው ሊ ሶስተኛዋ የለቤተሰብ ነች። ምን ይላል ማለት ነው? ይሄ ሊቅ ሊቅ ይላል። ቀጣይ ደግሞ ከዚህ ላይ የምናገኛለን ሊጥ ይላል። ሊጥ ይላል። ሊ ከለቤተሰቦች ሶስተኛ ድምፅ ነች። ጥ ደግሞ ከጠ ቤተሰቦች ስድስተኛ ድምፅ ነው ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ሊጥ ሊጥ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ሊጸዳ ሊጸዳ ይላል። ሊጸዳ የሚለውን ስናይም ሊ ከለቤተሰቦች ሶስተኛ ድምፅ ነው። ጸ ደግሞ ከጸ ቤተሰቦች የመጀመሪያ ድምፅ ነው። ዳ ደግሞ ከደ ቤተሰቦች አራተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሊጸዳ የሚለውን ቃል ይሰጡናል ማለት ነው። የሚለውን ቃል ይሰጡናል ማለት ነው። ሊጸዳ። አሁን አራተኛዋ የለቤተሰብ ላይ ደርሰናል። አራተኛዋ የለቤተሰብ ደግሞ ማን ትባላለች ማለት ነው? ላ ትባላለች። በላይ የሰራናቸውን ቃላቶች አሉ። እነሱን አብረን የምናይ ይሆናል ማለት ነው። በላይ የሰራናቸውን ለምሳሌ ከዚህ ላይ ማለት ነው ላም ላም ይላል። ላ ከለቤተሰቦች አራተኛ ድምፅ ነው ማለት ነው። ም ደግሞ ከመቤተሰቦች ስድስተኛ ድምፅ ነው። እነዚህን የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ላም ላም የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ላከ ላከ ይላል። ላከ የሚለውን ስናይም ላ ከለቤተሰቦች አራተኛ ድምፅ ነው። ከደግሞ ከቤተሰቦች የመጀመሪያ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ላከ ላከ የሚለውን ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ላባ ላባ ይላል። ላባ የሚለውን ስናይም ላ ከለቤተሰቦች አራተኛ ድምፅ ነው። ይኸው አራተኛ ድምፅ ነው እየሰራን ያለ ነው። ባ ደግሞ ከቤተሰቦች አራተኛ ድምፅ ነው። በተመሳሳይ እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ላባ ላባ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ላስቲክ ይላል። ላስቲክ ይላል። ላስቲክ የሚለውን ስናይም ላ ከለቤተሰቦች አራተኛ ድምፅ ነው። ስ ደግሞ ከቤተሰቦች ስድስተኛ ድምፅ ነው ማለት ነው። ቲ ከቤተሰቦች ሶስተኛ ድምፅ ነው። ደግሞ ከቤተሰቦች ስድስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስናስቀምጣቸው ስንደረድራቸው ላስቲክ 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 የሚለውን ቃል ይሰጡናል ማለት ነው። አሁን ደግሞ አምስተኛ ፊደል ላይ ደርሰናል። ከለቤተሰቦች አምስተኛ የሆነችው ፊደል ላይ ደርሰናል ማለት ነው። ይቺ ይኸው ቀለበት ያላት አምስተኛዋ የለቤተሰብ ነች። በእሷ ደግሞ የሰራናቸው ቃላቶች አሉ። እነሱን አብረን እናያለን ማለት ነው። ይቺ ሌ ትባላለች። ኦኬ ቤሌ የሰራናቸው ደግሞ ምን ይላል? ከዚህ ላይ ሌላ ሌላ ይላል። ሌላ የሚለውን ስናይም ሌ ከለቤተሰቦች አምስተኛ ድምፅ ነው። ላ ደግሞ ከለቤተሰቦች አራተኛ ድምፅ ነው። አራተኛውና አምስተኛ ድምፆችን ስርዓት ባለው መልኩ ስንደረዳቸው ስናስቀምጣቸው ሌላ የሚል ቃል ይሰጡናል ማለት ነው። ምን ይላል ማለት ነው? ሌላ። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ? ሌጣ ሌጣ ይላል። ሌ ከቤተሰቦች አምስተኛ ድምፅ ነው። ጣ ደግሞ ከቤተሰቦች አራተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ሌጣ ሌጣ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሌሎች ሌሎች ይላል። ሌሎች የሚለውን ስናይም ሌ ከለቤተሰቦች አምስተኛ ድምፅ ነው። ሎ ደግሞ ከለቤተሰቦች የመጨረሻ ወይም ሰባተኛ ድምፅ ነው ማለት ነው። ች ደግሞ ከቤተሰቦች ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሌሎች ሌሎች የሚለውን ቃል ይሰጠናል ማለት ነው።
ቀጣይ ደግሞ ከዚህ ላይ ምን አለ? ሌባ ሌባ ይላል። ሌባ የሚለውን ስናይም ሌ ከለቤተሰቦች አምስተኛ ድምፅ ነው። ባ ደግሞ ከበቤተሰቦች አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሌባ ሌባ የሚለውን ቃል ይሰጡናል ማለት ነው። በጣም አሪፍ። ቀጣይ ደግሞ ደርሰናል። ስድስተኛ ድምፅ ሳድስ ድምፅ ወደ ስድስተኛ ድምፁ ከለቤተሰቦች ስድስተኛ ድምጿ ላይ ደርሰናል ማለት ነው። ስድስተኛዋ የለቤተሰብ ማን ትባላለች? ለ ትባላለች። ለ በል ደግሞ የሰራናቸው ቃላቶች አሉ። እነሱንም አብረን እናያለን ማለት ነው። ለምሳሌ መጀመሪያው በል የሰራ ነው። የመጀመሪያው ድምፅ ምን ይላል? እዚህ ላይ ልብ ልብ ይላል። ልብ የሚለውን ስናይ ል ስድስተኛ ድምፅ ነው ከለቤተሰቦች፣ ብም በተመሳሳይ ከበቤተሰቦች ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ልብ የሚለውን ቃል ይሰጡናል ማለት ነው። ከዚህ ላይ ደግሞ ቀጣይ ላይ ደግሞ ምን ያህል ማለት ነው? ልምጣ ልምጣ ይላል። ልምጣ የሚለውን ስናይም ል ከለቤተሰቦች ስድስተኛ ድምፅ ነው ማለት ነው። ምን በተመሳሳይ ከመቤተሰቦች ስድስተኛ ድምፅ ነው። ጣ ከጠቤተሰቦች አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ልምጣ ልምጣ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ልማት ልማት ይላል። ልማት የሚለውን ስናይም ል ከለቤተሰቦች ስድስተኛ ድምፅ ነው። ማ ደግሞ ከመቤተሰቦች አራተኛ ድምፅ ነው። ት ከተቤተሰቦች ስድስተኛ ድምፅ ነው ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ልማት ልማት የሚለውን ቃል ይሰጡናል ማለት ነው። ከዚያ ደግሞ ምን ማለት ነው? ልቀቅ ልቀቅ ይላል። ልቀቅ የሚለውን ስናይም ል ከለቤተሰቦች ስድስተኛ ድምፅ ነው። ቀ ከቀቤተሰቦች የመጀመሪያ ነው። ቀ ደግሞ ከቀቤተሰቦች ስንተኛ ማለት ነው? ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ልቀቅ ልቀቅ የሚለውን የአማርኛ ቃል ይሰጠናል። ሰባተኛ ላይ የምትገኘው የለ ቤተሰብ ሎ ላይ ደርሰናል ማለት ነው። ሎ ትባላለች። አሁንም በሎ የሰራናቸው ቃላቶች አሉ። እነሱንም አሁን በጋራ አብረን የምናይ ይሆናል ማለት ነው። ምን ይላል? ይህ የመጀመሪያው ቃል በሎ የሰራነው ማለት ነው። ሎሚ ሎሚ ይላል። ሎሚ የሚለውን ስናይ ሎ ከለቤተሰቦች የመጨረሻ ያው ሰባተኛ ላይ ነው የሚገኘው። ሚ ደግሞ ከመቤተሰቦች ሶስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ሎሚ ሎሚ የሚለውን የአማርኛ ቃል ይሰጠናል ማለት ነው። ቀጣይ ደግሞ የምናገኛለን ሎተሪ ይላል። ሎተሪ ይላል። ሎተሪ የሚለውን ስናይም ሎ ከለቤተሰቦች የመጨረሻ ድምፅ ነው ማለት ነው። ተ ደግሞ ከተቤተሰቦች የመጀመሪያ ድምፅ ነው። ሪ ከለቤተሰቦች ሶስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሎተሪ ሎተሪ የሚለውን ቃል ይሰጡናል ማለት ነው። የሚለውን ቃል ይሰጡናል? ሎተሪ ሎተሪ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ሎዛ ሎዛ ይላል። ሎዛ የሚለውን ስናይም ሎ ያው በተመሳሳይ ከቤተሰቦች የመጨረሻ ወይም ሰባተኛ ላይ የሚገኘው ማለት ነው። ዛ ደግሞ ከዚ ቤተሰቦች አራተኛ ድምፅ ላይ ይገኛል። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንረዳቸው ሎዛ ሎዛ የሚለውን ቃል ይሰጡናል። ኦኬ። እዚያ ደግሞ ምንዳማት ነው? ሎሌ ሎሌ ይላል። ሎሌ የሚለውን ስናይም ሎ ከለቤተሰቦች የመጨረሻ ወይም ሰባተኛ ድምፅ ነው ማለት ነው። ሌ ደግሞ ከለቤተሰቦች አምስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሎሌ ሎሌ የሚለውን ቃል ይሰጡናል ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ከለ ቤተሰብ ስምንተኛ ላይ የምትገኘው ወይም ዲቃላ የተደቀለች ፊደል እናገኛለን ማለት ነው። ዲቃላ ወይም ውስብስብ ፊደል የምትባለዋን እናገኛለን ማለት ነው። ማነት ይቺ? ሏ ትባላለች። ሏ ትባላለች። ከስሙ እንደምንረዳው ዲቃላ ፊደል ማለት ከሁለት ፊደላት የተደቀለ ነው። ለምሳሌ ከማንና ከማን ለምትሉ ሏን ለማግኘት የለም ቤተሰብ ሁለተኛዋን ሉን ሲደመር ከወ ቤተሰቦች አራተኛ ድምፅ የሆነችዋን ዋን ደምረን ሏ የሚለውን ድምፅ ማግኘት እንችላለን ማለት ነው። ስለዚህ ሏን የማንና የማን ድቅል ናት ማለት ነው? የሉና የዋ ድቅል ናት። የሉና የዋ ድቅል ማን እናገኛለን ማለት ነው? ሏን እናገኛለን። በጣም አሪፍ። ስለዚህ ከስሙ እንደምንረዳው ዲቃላ አቡሂ ወይም ዲቃላ ፊደል ማለት ከሁለት ፊደላት ተዳቅሎ የተገኘ ፊደል ማለት ነው። በጣም አሪፍ። ስለዚህ በይች ፊደል ደግሞ የሰራናቸው ቃላቶች አሉ። እነሱንም አብረን እያነበብን እንሄዳለን ማለት ነው። ኦኬ። እዚህ ላይ ምን ይላል? ባሏ ይላል።
ይሄው ሏ ማለት ይቺ ነች። ባሏ ይላል። ባሏ የሚለውን ስናይ ባ ከቤተሰቦች አራተኛ ነው። ሏ ደግሞ የለ ዲቃላ ሆሄ ናት ማለት ነው። ዲቃላ ፊደል ወይም ውስብስብ ፊደል ትባላለች ናት። ስለዚህ እነዚህ ሁለት ፊደሎች ምን የሚል ቃል መመስረት እንችላለን ማለት ነው? ባሏ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ አሁን እናገኛለን ማለት ነው። ቃሏ ይላል። አሁንም በተመሳሳይ ቃ ከቀ ቤተሰቦች አራተኛ ነው። ሏ ደግሞ ዲቃላ ወይም ውስብስብ ፊደል ናት ማለት ነው። በእነዚህ ፊደሎች ቃሏ የሚል ቃል መመስረት እንችላለን። ምን የሚል ቃል ማለት ነው? ቃሏ። በጣም አሪፍ። ደግሞ ከዚህ ላይ ደግሞ ምን አለ ማለት ነው? አካሏ ይላል። አ ከቤተሰብ የመጀመሪያ ድምፅ ነው። ካ ደግሞ ከቤተሰብ አራተኛ ድምፅ ነው ማለት ነው። ሏ ዲቃላ ወይም ውስብስብ ፊደል ነው። ከሁለት ፊደል ተደቅሎ የመጣ ነው። ስለዚህ እነዚህን በአንድ ላይ አድርገን ስናነባቸው አካሏ የሚለውን ቃል ይሰጠናል ማለት ነው። በሏ የሰራናቸው የመጨረሻዋ ላይ ደርሰናል ማለት ነው። ይሄ ደግሞ ምን ይላል? አመሏ ይላል። አመሏ የሚለውን ስናይም አ ከቤተሰቦች የመጀመሪያ ድምፅ ነው። መ ደግሞ ከመቤተሰቦች እንዲሁም በተመሳሳይ የመጀመሪያ ድምፅ ነው። ሏ ደግሞ ከለቤተሰቦች ዲቃላ ሆሄ ነው። ሏ ማለት ዲቃላ ሆሄ ነው ወይም ከለቤተሰቦች 8ኛ ደረጃ ላይ ነው የሚገኘው። ከሁለት ፊደሎች ተዳቅሎ የመጣ ዲቃላ ፊደል ነው። ስለዚህ እነዚህን ፊደላት ስርዓት ባለው መልኩ ስንደረድራቸው አመሏ የሚለውን ትርጉም ያለው ቃል ይሰጠናል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዚያው ድረስ ቸር እንሰንብት።